ሰላም ጤና ይስጥልን። እንዴት ከርማችኋል? በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ልሽ መጥቻለሁ። የጾም ምግብ ነው ይዤ ተመልሼ የመጣሁት። የሚያስፈልገን አንድ ሽንኩርት፣ አንድ ግሪን ቃሪያ፣ ነጭ ሽንኩርት፣ አንድ ኩባያ ብርጎል ወይም ደግሞ ቅንጬ፣ ዘይት፣ የቲማቲም ፔስት ያስፈልጉናል። መጀመሪያ ዘይታችንን ካረግን በኋላ ሽንኩርታችንን በደንብ እንጠብሳለን። ጎን ለጎን ቅንጫችንን እናጥበዋለን፣ በደንብ እናጥበዋለን። ምክንያቱም ቆሻሻ ስለሚወጣው በደንብ ማጠብ አለብን። ሽንኩርቱ ሶፍት ሲሆንልን የቲማቲም ፔስቱን ጨምረን እንጠብሰዋለን 3-4 ደቂቃ። ከዛ ነጭ ሽንኩርታችንን እናረግና አሁንም እንደዛው እንጠብስ። አሁን እንደምታዩት ሁሉም ግብአቶች ከተጨምሬያለሁ። በደንብ እንደምፈልገው ተጠብሷል። ቃሪያው በደንብ መብሰል የለበትም። ቀጥታ ቅንጬን ከተና ቢያንስ 5 ደቂቃ በደንብ ጠብሰዋለሁ። ውሃ አይገባም። አሁን እንደምታዩት በደንብ ተጠብሶልኛል። ሲደርስ ራሱ ያስታውቃል። የመፈርፈር ባህሪ ያለው ልክ እንደዛ ሲሆን የፈላ ውሃ እንጨምራለን። 1 ኩባያ ብርጉሉን ቅንጬውን ከተጠቀመን 2 ኩባያ የፈላ ውሃ እንጠቀማለን ማለት ነው። ከዛ እሳቴን ቀንሼ ቀስ ብሎ በራሱ እንዲበስል አደርጋለሁኝ። ሰላጣዬን እስከማዘጋጅ ቀስ እያለ ይበስላል። አናማስለውም በመካከል። ለሰላጣዬ የምጠቀመው የሰላጣ ቅጠል፣ ፓርስሌ፣ ሜንት፣ ናና፣ ግማሽ ሽንኩርት፣ 1 ነጭ ሽንኩርት ይሄንን እጠቀማለሁ። 1 ወይ 2 ቲማቲም፣ አሁን እንደምታዩት ሁሉም ነገር ሬዲ ነው። ትንሽ ይቀረዋል። ውሃ እስከሚመጥ ትንሽ እንጠብቃለን። እስከዛ ነጭ ሽንኩርቱን እፈቀፍቃለሁ። ኦሊቭ ኦይል፣ ጨው፣ ብላክ ፔፐር፣ ሌመን እና ሙስታርድ ትንሽ በጣም አረግና በደንብ መተዋለሁ እንዲዋሃድ አርጌ። ከዛ ወደ ጎን አስቀምጠዋለሁ። አሁን ደርሷል። ውሃውን መጥቷል። እናገላብጠውና ጋዙን አጥፍተን ከርነን ለ1-2 ደቂቃ እናስቀምጠዋለን። ትንሽ ዘይት መጥበሻ ላይ አረጋለሁኝ። ዳቦ በትናንሹ ቆርጥና እጠብሰዋለሁኝ። ትንሽ ብላክ ፔፐር። ልክ እንደዚህ አይነት ከለር ሲያመጣ ጋዛችንን እናጠፋለን። ሁሉም ነገር ሬዲ ነው ማለት ነው። እንደምታዩት በጣም ያምራል። ከለርፉል ነው። ሄልዚ ነው። በባዶ ሰላጣውን በእንደዚህ አይነት መልኩ አቅርበን መመገብ እንችላለን።
የዛሬ የምግብ አሰራሬ ይሄንን ይመስላል። አይሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ከወደዳችሁት ፕሌስ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እስከሚቀጥለው ሳምንት መልካም ሳምንት።